ኤምኢ ፓስ ዋሌት ጋር ተያይዞ በጣም ብዙ ጥያቄዎች እየተነሱልኝ ይገኛሉ። ከእነዚህ ጥያቄዎች ደግሞ ኤምኢ ፓስ ዋሌት ኢትዮጵያ ውስጥ አይሰራም፣ ኬዋይሲ ኮምፕሊት አይደረግም ብላችሁ እየጠየቃችሁኝ ነው ብዙ ሰዎች ማለት ነው። እኔም እንግዲህ ያለሁት ኢትዮጵያ ውስጥ ነው። እንዲሁ ደግሞ ኬዋይሲን ኮምፕሊት አደረግኩ እዚህ ሆኜ ነው። እንዲሁ ደግሞ ውስድሮ ብዙ ጊዜም ከዚህ ዋሌት ውስድሮ አድርጌዋለሁ፣ ወደ ገንዘብ ቀይሬዋለሁ። ትክክለኛ የሚሰራ ዋሌት ነው ማለት ነው። ያለ ምንም ኢንቨስትመንት ወይ ደግሞ ዲፖዚት ሳታደርጉ እዚህ ላይ ዴይሊ ገብታችሁ ማይን እያደረጋችሁ ለሰዎች ደግሞ ኢንቫይት እያደረጋችሁ ኤምኢሲ ቶከን የሚባለውን ኮሌክት ካደረጋችሁ በኋላ ፒቱፒ ማርኬት ልክ ላይ ገብታችሁ ሴል ማድረግ ትችላላችሁ ማለት ነው። ነገር ግን ይህ አፕሊኬሽን ወይ ደግሞ ይህ ዋሌት ኢትዮጵያ ውስጥ አይሰራም የምትሉ ሰዎች በጣም ትልቅ የሚሰሩት ስህተት አለ ኬዋይሲው ላይ። እሱም ምን እንደሆነ በዛሬ ቪዲዮ እነግራችኋለሁ። ሌላ ነገር ደግሞ ምንድን ነው? በዛሬ ቪዲዮ ደግሞ ለመጨረሻ ጊዜ የሰበሰብኩትን ወይ ደግሞ ኮሌክት ያደረጉትን ኤምኢሲ ቶከን ወደ ዶላር እየቀየርኩ ደግሞ አሳያችኋለሁ ማለት ነው። ይህ ዋሌት በጣም አሪፍ ዋሌት ነው። በኤርድሮፕ መልክ ይዞልን የመጣ ደግሞ ኤምኢሲ ቶከን የሚባል ነው። ደስ የሚለው ደግሞ ሊስቲንግ ዴት ሳትጠብቁ ቀጥታ ሴል ማድረግ ትችላላችሁ ፒቱፒ ማርኬት ላይ ማለት ነው። እንዲሁ ደግሞ የአንዱ ፕራይስ ዋጋ ወይ ደግሞ የአንዱ ፕራይስ ወይ ደግሞ የአንዱ ዋጋ ኤምኢሲ ቶከን ወደ $4.6 ነው። አሪፍ የሆነ ፕራይስ ነው ማለት ነው። ሶ እዚህ ፕላትፎርም ላይ ወይ ደግሞ እዚህ ዋሌት ላይ እስካሁን ጆይን ያላደረጋችሁ ሰዎች ቶሎ ብላችሁ ጆይን አድርጉ። ከዚህ በፊትም ብዙ ጊዜ ቪዲዮ ሰርችላችኋለሁ። ይህ ቪዲዮ ኤምኢ ፓስ ዋሌት ጋር ተያይዞ እንግዲህ የመጨረሻ ቪዲዮ ነው ብዬ አስባለሁ። ካሁን በኋላ አልሰራላችሁም። ይህን ቪዲዮ እንግዲህ እስከ መጨረሻ በደንብ እንድታዩና ያለው ነገሮችን ኮሜንት ላይ እንድትጽፉልኝ ይፈልገዋለሁ። ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለእኔ በጣም ትልቅ ሞራል ስለሚሆንልኝ፣ እንዲሁ ደግሞ ቪዲዮን ደግሞ ብዙ ሰዎች ጋር እንዲደርስ ላይክና ሼር እንድታደርጉልኝ እላችኋለሁ። ቀጥታ ወደ ቪዲዮ እዚህ ጋር እንደምታዩት ቤተሰብ የዋሌቱ ስም ኤምኢ ፓስ ዋሌት ይባላል። ይህ ዋሌት በጣም አሪፍ የሆነ ዋሌት ነው። ይህን ያልኩበት ምክንያቶች ደግሞ አንደኛ ኤምኢ ፓስ ዋሌት ላይ ኮሌክት የምናደርገው ኤምኢሲ ቶከን ይባላል ማለት ነው። ኮይን አይደለም፣ እዚህ ጋር ቶከን ነው። ቶከን እና ኮይን ደግሞ ልዩነቱ ምን እንደሆነ ታውቁታላችሁ። እንግዲህ ለማታውቁ ሰዎች እንግዲህ ኮይን የሚባለው ወደ ቶከን ተቀይሮ ነው። ቶከን ደግሞ ምንድን ነው? ቀጥታ ወደ ዶላር ሊቀይርልን የሚችል ማለት ነው። እንግዲህ ኮይን ወደ ቶከን ተቀይሮ ቶከኑ ደግሞ ወደ ዶላር የሚቀየር ነው። እዚህ ጋር ግን ቶከን ነው። ይሄ ቶከን ማለት ቀጥታ ወደ ዶላር የሚቀየር ቶከን ነው ማለት ነው። ሶ ሌላ ነገር ደግሞ ምንድን ነው? ይሄ ኤርድሮፕ ወይ ደግሞ ይሄ ዋሌት በጣም አሪፍ ነው የሚያስብለው ምንድን ነው? እዚህ ላይ ብዙ የሚሰሩ ስራ የለም። አንደኛ በየ24 ሰዓቱ አንድ ጊዜ ብቻ ገብታችሁ ክሌም ነው የምታደርጉት። ሁለተኛ ደግሞ ኮሌክት ያደረጋችሁን ከፈለጋችሁ ስቴክ ማድረግ ነው። ሌላ ነገር ደግሞ ምንድን ነው? ሪፈር ማድረግ ነው። ለሰዎች ሪፈር ስታደርጉ እነዛ ሰዎች በእናንተ ሪፈራል ሊንክ ጆይን ሲያደርጉ ለእናንተ ተጨማሪ ይሰጣችኋል ማለት ነው። ሶ በእነዚህ ሶስት መንገድ ነው እዚህ ጋር የምታዩት ኮሌክት የምታደርጉት ማለት ነው። ሌላ ነገር ደግሞ ይህን ኤርድሮፕ ወይ ደግሞ ይህን ዋሌት በጣም አሪፍ ነው ያልኩበት ምክንያት የአንዱ ፕራይስ ወይ ደግሞ ኤምኢሲ ቶከን ፕራይስ $4.6 ነው። በጣም አሪፍ የሆነ ፕራይስ ነው። $4.6 ማለት የአንዱ ዋጋ ነው። እንግዲህ እዚህ ጋር 3.8 ምን ያህል ዶላር እንደሚሆን ካልኩሌት አድርጋችሁ ልትደርሱበት ትችላላችሁ ማለት ነው። እኔም ወደ መጨረሻ እዚህ ቪዲዮ ላይ ውስድሮ እያደረግኩ ደግሞ ትክክለኛ ወደ ዋሌቴም ገንዘቡ ሲገባ አሳያችኋለሁ ብያችኋለሁ። ሌላ ነገር ደግሞ ምንድን ነው? በጣም ብዙ ሰዎች የሚጠይቁኝ እዚህ ዋሌት ላይ ስትገቡ ይህ ዋሌት ኢትዮጵያ ውስጥ አክሰስ አይደረግም ወይ ደግሞ አይሰራም፣ ኬዋይሲ ኮምፕሊት ማድረግ አልቻለም ለምትሉ ሰዎች እዚህ ጋር ኤምአይዲ የሚላለ እዚህ ጋር ጆይን ስታደርጉ ማለት ነው። ምናልባት ለዚህ ዋሌት አዲስ የሆናችሁ ሰዎች ከዚህ በፊት እንደ ሳይን አፕ እንደምታደርጉ ቪዲዮ ሰርቼላችኋለሁ። ያን ቪዲዮ ቼክ አድርጉት። ሶ ኤምአይዲ የምትለው አንዴ ክሊክ ስታደርጉ እዚህ ጋር አይዲያችሁን ነው ሳሚት ወይ ደግሞ አፕሎድ የምታደርጉት ማለት ነው። ሜይቢ ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል፣ ወይ ደግሞ ድራይቨር ላይሰንስ ሊሆን ይችላል። ከሶስቱ አንዱን አይዲ ካላችሁ
እዚህ ጋር አፕሎድ ማድረግ ትችላላችሁ ማለት ነው። አፕሎድ ያደረጋችሁት አይዲ እስከ 48 ሰዓት አፕሩፍ ይደረግላችኋል። ነገር ግን የብዙ ሰዎች ስህተት ወይ ደግሞ የብዙ ሰዎች ሚስቴክ ምንድን ነው ካላችሁ እዚህ ጋር ኳሊቲ የሆነ ፎቶ አፕሎድ አታደርጉም። እዚህ ዋሌት ላይ በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? አፕሎድ የምታደርጉት አይዲ ወይ ደግሞ ናሽናል አይዲም ሊሆን ይችላል፣ ፓስፖርትም ሊሆን ይችላል፣ ድራይቨር ላይሰንስም ትክክለኛ በደንብ የሚታይ ብራይትነሱ አሪፍ የሆነና ኳሊቲ ያለውን ፎቶ አፕሎድ ካደረጋችሁ በአንድ ነው በ48 ሰዓት ውስጥ ምንድነው ፓስ የሚያደርጉ ወይ ደግሞ አክሴፕት የሚያደርጉት ማለት ነው። ነገር ግን የብዙ ሰዎች ጥያቄ እንዲሁ ደግሞ በውስጥ የምትጠይቁን ሰዎች የምትሰሩት ስህተት ኳሊቲ የሌለ ፎቶ አፕሎድ ስለምታደርጉት ነው። ይሄ አፕሊኬሽን ደግሞ በጣም ሴንሲቲቭ ነው በዚህ ማለት ነው። ኳሊቲ የሌለ ፎቶ ከሆነ ሪጀክት ያደርጋል። እንደገና አፕሎድ ነው የምታደርጉት። እንደዛ ነው የሚሄደውና የሚያስቸግረው ማለት ነው። ከዚህ ተነስቶ ነው ብዙ ሰዎች ይህ አፕሊኬሽን ኢትዮጵያ ውስጥ አይሰራም፣ ኬዋይሲ ኮምፕሊት አይደረግም የምትሉት ለዚህ ነውና ኳሊቲ የሆነ ፎቶ አፕሎድ እንድታደርጉ እላችኋለሁ ማለት ነው። ሶ ይሄ ዋሌት እንግዲህ ቅድም እንደነገርኳችሁ በጣም አሪፍ የሆነ ዋሌት ነው። በኤርድሮፕ መልክ ይዞልን የመጣ እንግዲህ እዚህ ጋር ኤምኢሲ የሚባል ቶከን ነው ማለት ነው። ቅድም እንደነገርኳችሁ ደግሞ በሶስት መንገድ ነው እዚህ ላይ ኮሌክት ማድረግ የምንችለው። አንደኛ በየቀኑ ማይን ነው የምናደርገው ማለት ነው። እዚህ ጋር በየቀኑ ቼክ እናደርጋለን። የዛሬው ኮምፕሊት አድርገነዋል። ነገር ግን አንዳንድ ሰዎች እንግዲህ በየቀኑ ቼክን የምታደርጉት ወርድ ወይ ደግሞ የምትጽፉት ወርድ በየቀኑ ይለያያል። ይሄን ደግሞ የት እናገኛለን ለምትሉ ሰዎች ደግሞ እዚህ ስክሪኑ ላይ ያለውን ቴሌግራም ቻናል ጆይን አድርጎ በየቀኑ እዛ ላይ ስለ ኤርድሮፖችም አዳዲስ ኢንፎርሜሽኖችም አፕዴት ስለሚያደርጋችሁ በዚሁ አጋጣሚ ጆይን አድርጉ ቴሌግራም ቻናሉን ደሱ ክያ ይላል። እዛ ላይ ነው እንግዲህ እዚህ ጋር የምታዩት እንግዲህ ዴይሊ ቼክኢን አፕሎድ የሚያደርግላችሁ የዛሬው ምን እንደሆነ እንዲሁ ደግሞ የነገው ምን እንደሆነ ሁሉም በየቀኑ እንግዲህ አፕዴት እያደረግኩ ስለሚሄድ ቴሌግራም ቻናሉን ጆይን አድርጉላችኋለሁ። ሌላ ነገር ደግሞ ምንድነው እዚህ ፕላትፎርም ወይ ደግሞ እዚህ ዋሌት ላይ ኮሌክት የምታደርጉ ወይ ደግሞ ኤምኢሲ ቶከንን ኮሌክት የምታደርጉበት መንገድ ስቴክ ማድረግ ነው። እዚህ ጋር ስቴክ የምታደርጉት በሁለት መንገድ ነው። አንደኛ 12.5% ነው። ሁለተኛ ደግሞ 25% ነው። ኮሌክት ያደረጋችሁት እዚህ ጋር ስቴክ በማድረግ ትርፉን እያገኛችሁ ወይ ደግሞ ማይን ማድረግ ትችላላችሁ ማለት ነው። ስቴክ ማለት እንግዲህ ገንዘብ ባንክ እንደምታስቀምጡ ማለት ነው። ሌላ ትርጉም የለውም ማለት ነው። ሶስተኛ ደግሞ ምንድነው እዚህ ዋሌት ላይ ኮሌክት የምታደርጉ ወይ ደግሞ ኤምኢሲ ቶከን የምታገኙት ሪፈር በማድረግ ነው። ለፍሬንዶቻችሁ ሼር ስታደርጉ እንግዲህ ምንድነው ከእነሱ በእናንተ ሊንክ ሲገቡ እንግዲህ ከ0.1 ኤምኢሲ ቶከን ጀምሮ ለእናንተ ምንድነው አድ ይደረግላቸዋል። እነዛ ሰዎች በእናንተ ሊንክ ሲገቡ ለእናንተ ኤምኢሲ ቶከን አድ እየተደረገ ይሄዳል ማለት ነው። ሶ በእነዚህ ሶስት ነው እንግዲህ እዚህ ፕላትፎርም ደግሞ እዚህ ዋሌት ላይ ኤምኢሲ የሚባለውን ቶከን ኮሌክት የምታደርጉት ማለት ነው። ሌላ ነገር ደግሞ ምንድነው ይሄ ዋሌት ነው፣ ዌብ3 ዋሌት ነው። ሌላ ትርጉም የለውም። ቅድምም እንደነገርኳችሁ መጀመሪያ ሳይን አፕ ስታደርጉ ዋሌት ክሬት ታደርጉታላችሁ። የዋሌቱን ክሬት ስታደርጉም ፍሬሽ ወርድ ይሰጣችኋል። ያን ፍሬሽ ወርድ ጥሩ ቦታ አስቀምጦ ያን ሙሉ መረጃውን ያኛ ቪዲዮ ስለምታገኙ ብዬ ነውና ሶ እዚህ ጋር ሴንድ እና ሪሲቭ አለ እንደምታዩት ማለት ነው። ሶ እንዲሁ ደግሞ እስካን አለ QR ኮዱ ማለት ነው። ዌብ3 ዋሌት ነው ቶታሊ ማለት ነው። ዌብ3 ዋሌት ይሁን እንጂ በኤርድሮፕ መልክ ነው የመጣ። የኤርድሮፕ ደግሞ ሊስቲንግ ዴት ሳትጠብቁ የሰበሰባችሁትን ደግሞ ፒ2ፒ ማርኬት ላይ ገብታችሁ ሴል ማድረግ ትችላላችሁ ማለት ነው። እሱን ደግሞ እንዴት እንደሆነ ላሳያችሁ። እዚህ ጋር ኤክስፕሎረር የሚል አለ። አንዴ እሱን ክሊክ ታደርጉታላችሁ። እሱን ክሊክ ስታደርጉ እንግዲህ እዚህ ጋር ምንድነው ትራንዛክሽን እና እንዲሁ ደግሞ ዩኒኮርን የሚል አለ እዚህ ጋር ከስር ማለት ነው። ሶ እናንተ እንግዲህ ጆይን የምታደርጉት ይሄኛ ነው። ትራንዛክሽን የሚለውን አንዴ ይሄን ጆይን ታደርጉታላችሁ ማለት ነው። ጆይን ትሉታላችሁ። ይሄን ጆይን ስታደርጉ እንግዲህ ቤተሰብ ለመጀመሪያ ጊዜ ከሆነ ሳይን አፕ እንድታደርጉ ይጠይቃችኋል። ሳይን አፕ ማለት ነው። እዚህ ጋር ሳይን አፕ የምታደርጉት በሶስት መንገድ ነው ማለት ነው። እዚህ ጋር ኢሜል እያስገባችሁ እዚህ ጋር ፓስወርድ ከዛ በኋላ ሎጊን ብላችሁ መግባት ወይ ደግሞ ሬጂስተር ብላችሁ መግባት ትችላላችሁ ማለት ነው። ሁለተኛ ደግሞ QR ኮዱን ስካን በማድረግ ነው። ሶስተኛ ደግሞ ኤምኢ ፓስ በዛ አካውንት ሎጊን ማድረግ ትችላላችሁ ማለት ነው። እኔ በጣም አሪፉ የኛ ነው። በዚህኛ ሳይን አፕ እንድታደርጉ ይላችኋለሁ ማለት ነው። አንዴ ክሊክ ስታደርጉ አንዴ ክሊክ ታደርጉታላችሁ። ከዛ በኋላ እዚህ ጋር እችኛን እንደዚህ እያሸረታታችሁ ወደዚህ ታማጣላችሁ ማለት ነው። ሶ ከዛ በኋላ ምን ያደርጋል
ቀጥታ ወደ ኤምኢ ፓስ አካውንት ይወስዳችኋል። እንዲሁ ደግሞ እዚህ ጋር ኤምኢ ፓስን ሳይን አፕ ባደረጋችሁት ማለት ነው። ከዛ ኮኔክት ትሉታላችሁ። አውቶንቲኬሽን ይላል። አውቶንቲኬት አድርጓል ማለት ነው። ከዛ እንደገና ክሊክ ቱ ጆይን ትሉታላችሁ ማለት ነው። ከዛ በኋላ ምንድነው አሁንም በድጋሚ ምን ያደረገ ወደዚህ ፔጅ ያመጣችኋል ማለት ነው። እንደገና እምቢ ካለ ሎጊን ወይ ደግሞ ኤምኢ ፓስ በምትለው እንደገና ክሊክ ታደርጉታላችሁ። ከዛ እዚችኛዋን አሁንም ምንድነው ይዛችሁ እንደዚህ ታደርጉታላችሁ። ሜቢ በአንድ ላይ ገባ ስለሚችል ማለት ነው። ከዛ ምን ይላል ኢረር ይለኛልና እንደገና ይሞክረዋለሁ። ከዛ በኋላ ቤተሰብ ወደዚህ ፔጅ ነው የሚያመጣችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ኤምኢሲ እና እንዲሁ ደግሞ ኤንኤፍቲ የሚል ነገር አለ። ሌላ ነገር ደግሞ ዝቅ ስትሉ እንግዲህ ሴል እና ባይ ነው። እንግዲህ እዚህ ጋር እንደምታዩት ፒቱፒ ማርኬት ነው። ይሄ ሌላ ኤክስቼንጆች ላይም ታውቁታላችሁና ፒቱፒ ማርኬት ይሄና ሌላ ላይ ያሉት ፒቱፒ ማርኬት ልዩነቱ ምንድነው ካላችሁ እዚህ ላይ ኤምኢሲ ቶከን ብቻ ነው መሸጥም መግዛትም የምትችሉት ማለት ነው። ነገር ግን ሌላ ኤክስቼንጆች ላይ እንግዲህ መግዛትም መሸጥም የምትችሉ ብዙ አይነት ቶከኖች ወይ ደግሞ ብዙ አይነት ምንድነው ብዙ አይነት አሴቶች ነው ማለት ነው። ሶ እዚህ ላይ ግን ኤምኢሲ የሚባል ቶከን ብቻ ነው ፒቱፒ ማርኬት ላይ ሴልም ሆነ ባይ ማድረግ የምትችሉት ማለት ነው። እዚህ ጋር ማወቅ ያለባችሁ ፖይንቶች አሉ። ሌላ ኤክስቼንጆች ላይ ፒቱፒ ማርኬት ላይ ፓርቲሲፔት እንደምታደርጉ ብዙ ሰዎች ታውቁታላችሁ ብዬ አስባለሁ። አንደኛ ምንድነው ሴል ላይ ካደረጋችሁ በኋላ እናንተ እንግዲህ ኮሌክት ያደረጋችሁት ነው ሴል የምታደርጉት። እዚህ ጋር ክራተሯን ነው የምታነቡት። አንደኛ ይሄ ሰውዬ 797 የሚሆነውን ኦርደር ኮምፕሊት አድርጓል። አንዱ ደግሞ 91.4% አለ ከ100 ማለት ነው። እዚህ ጋር ደግሞ የሚፈልገው 42.04 ኤምኢሲ ቶከን ይፈልጋል። ሊሚቱ ደግሞ ከ0.5 ጀምሮ ነው። ሌላ ነገር ደግሞ እዚህ ጋር ባይናንስ፣ ባይቢት፣ ቢትጌት እና ዩአይዲያቸው ያስፈልገኛል ብሏል ማለት ነው። ሌላ ነገር ደግሞ የአንዱ ፕራይስ $4.64 ይገዛል እያለ ነው። ሶ እናንተ ያላችሁ ቶከን ይሄ ጋር የሚሄድ ከሆነ ሴል ነው የምታደርጉት ማለት ነው። ምናልባት የእናንተ ክራይቴሪያ ይሄ ጋር የማይሟላ ከሆነ ዝቅ ትሉትና ሌላን ትፈልጋላችሁ ማለት ነው። እዚህ ጋር እንደምታዩት ማለት ነው። ሶ እኔ አሁን ለምሳሌ ይሄኛ እኔ ጋር ስለሚሄድ ምን ያደርገዋለሁ ሴል ማድረግ ይችላልው ማለት ነው። ሴል እለዋለሁ ማለት ነው። ሶ ሴል ካልኩ በኋላ የአንዱ ፕራይስ ዋጋ እንግዲህ እዚህ ጋር እንደምታዩት 4.64 ነው ማለት ነው። እዚህ ጋር ምን ያህል ቶከን እንደሚሸጥ እዚህ ጋር እጽፈዋለሁ ማለት ነው። ሶ እዚህ ጋር እንደምታዩት የኔ እንግዲህ 3.8 ነው ብያችኋለሁ። 3.8 እለዋለሁ። ከዛ በኋላ ይሄን ሲያስገባ እንግዲህ ስንት እንደሚሆን እዚህ ጋር አሳያችኋለሁ። $17 ነው። $17.6 ብሎኛል። እንዲሁ ደግሞ 3.876 ኤምኢሲ ቶከን ያስፈልጋል ብሎኛል። እዚህ ጋር 0.076 ኤምኢሲ ቶከን ለትራንዛክሽን ፊ ምንድነው ያስፈልጋል ብለዋል ማለት ነው። ሶ እርግጠኛ መሆን አለብኝ ማለት ነው። እዚህ ጋር ያለኝ ወደ ዋሌቱን ልመለስና 3.8 ነው ያለኝ። ሶ ይሄ ነገር 3.7 ውስድሮ ማድረግ አለብኝ ማለት ነው። ለትራንዛክሽን ፊው አስቀርቼ ማለት ነው። ሶ ይሄን ሲጽፍ እንግዲህ ወደ $17 ይልክልኛል ወይ ደግሞ ይደርሰኛል ማለት ነው። እዚህ ጋር ደግሞ 3.77 ነው እንግዲህ እኔ ያለኝ 3.8 ስለሆነ ማለት ነው። ከዛ በኋላ ምንድነው የምናደርገው ኮንፈርም የምትል ፔመንት ሜቶድ የምትላለች እዚህ ጋር ማለት ነው። ሶ ፔመንት ሜቶዱ እዚህ ጋር ሴሌክት አድርጎና ዩኤስዲቲ ማለት ይችላልው ችግር የለውም። ከዛ ኮንፈርም ይሏልው ማለት ነው። እዚህ ጋር ቤተሰብ ሜቢ እዚህ ጋር ኮንፈርም የምትለው ከስር ኢንአክቲቭ ሊሆን ይችላል። ይሄ የሚሆንበት ምክንያት ደግሞ ምንድነው ፔመንት ሜቶዱን ካላስተካከላችሁ እንደዛ ሊሆን ይችላል። እዚህ ጋር እንደምታዩት ፔመንት ሜቶዱ ዩኤስዲቲ ነው ማለት ነው። ይሄን ነገር ደግሞ እንደ ሴትአፕ አደርጋለሁ ካላችሁ ከላይ እዚህ ጋር ሶስቷን ሰረዝ አንዴ ክሊክ ታደርጉታላችሁ። ከዛ እቺን ክሊክ ካደረጋችሁ በኋላ ፐርሰናል ሴንተር የምትላለች ማለት ነው። እቺን ነገር አንዴ ክሊክ ታረጉታላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት አንደኛ ስማችሁን ሞዲፋይ ማድረግ ትችላላችሁ። ሌላ ነገር ደግሞ እዚህ ጋር ዝቅ ስትሉ እንግዲህ ፔመንት ሜቶድ አለ። ኢሜላችሁ፣ ፓስወርዳችሁ ሁሉ ነገሩን
እዚህ ጋር ሞዲፋይ ማድረግ ትችላላችሁ ማለት ነው። እዚህ ጋር ፔመንት ሜቶድ ላይ ገብታችሁ ፔመንት ሜቶዱን እንዴት አድ እንደምታደርጉ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ለእናንተ ላይ መጣ ይችላል። እዚህ ጋር ፔመንት ሪሲቪንግ አድሬስ የምትል ክሊክ ታደርጉትና ዩኤስዲቲን ሰሌክት ስታደርጉ ቀጥታ ምን ያደርጋችኋል ሴሌክት እንድታደርጉ ይላችኋል ማለት ነው። ከዛ በኋላ እኔ ያለው ነገር እስቲ እያስገባው ላሳያችሁ። እዚህ ጋር ኦልሬዲ እኔ ሞዲፋይ አድርጌያለሁ። ይሄን ዲሌት ላደርግና ላሳያችሁ። እቺን ዲሌት አደርገዋለሁ። ከዛ ኮንፈርም ይለዋለሁ። ከዛ በኋላ ይሄንም አወጣለሁ ማለት ነው። ከዛ ምንድነው የሚሆነው? ከዛ እዚህ ጋር እንደምታዩት ማለት ነው ሶሪ እቺን መጀመሪያ አወጣለሁ ማለት ነው። ከዛ በኋላ ቀጥታ ወደዚህ ፔጅ አመጣለሁ። ከዛ ፐርሰናል ሴንተር የምትል ክሊክ ካደረኳት በኋላ ፔመንት ሜተድ የምትላን ክሊክ አደርጋታለሁ ማለት ነው። ሶ እዚህ ጋር እንደምታዩት የኔ ኦልሬዲ ሞዲፋይ ሆኗል። በድጋሚ ዲሌት ላደርገውና ላሳያችሁ። ዲሌት ጎቱ አውተንቲኬሽን ከዛ አውተንቲኬሽን እለዋለሁ። ከዛ በኋላ እንደገና እገባለሁ ወደ ፒቱፒ ማርኬት ማለት ነው። ከዛ በኋላ ይሄ እንግዲህ ለእናንተ ላሳይ ብዬ ነውና ዲስኮኔክት ካደረኩ በኋላ ኮኔክት እያደረኩ አሳያችኋለሁ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ፔመንት ሜቶዱ ፐርሰናል ላይ ስትገቡ ምንም ነገር የለም ማለት ነው። ሶ ምንድነው ፔመንት ሪሲቪንግ አድሬስ የምትል አንዴ ክሊክ እናደርጋታለን። ከዛ ሴሌክት ካረንሲ ዩኤስዲቲ እንላለን። ከዛ አንድ እችኛው ነገር ጫን እናደርጋለን ማለት ነው። ጫን ስናደርግ እንግዲህ እዚህ ጋር ስማችሁን ያወጣል። ሁለተኛ ደግሞ ኔትወርኩን ያስመርጣችኋል ማለት ነው። እዚህ ጋር ኔትወርክ አለ፣ ኤአርሲ20 አለ፣ እንዲሁ ደግሞ ቲአርሲ20 እና ቢኤስሲ አለ ማለት ነው። ሶ ከነዚህ እንግዲህ አንዱ ላይ ታደርጉታላችሁ። እኔ ኤአርሲ20ን እመርጠዋለሁ። እዚህ ጋር ደግሞ ባይናንስ ወይ ደግሞ ኤክስቼንጅ ኔሙ እናንተ ባይቢት ልታደርጉ ትችላላችሁ። ቢትጌት ሊሆን ይችላል። ደስ ያላችሁትን ኤክስቼንጅ ነው የምትጠቀሙት ማለት ነው። እኔ ለምሳሌ ምን ይጠቀማለሁ? ባይናንስ ብዬ ይጠቀማለሁ ማለት ነው። ቀጥታ ወደ ባይናንስ ሄጄ አድሬሱን ኤአርሲ20 አድሬስ የዩኤስዲቲ አድሬስ በኤአርሲ20 ኔትወርክ ያመጣለሁ ማለት ነው። እዚህ ጋር ቤተሰብ ወደ ባይናንስ ከሄድኩ በኋላ ሴትስ ላይ ከዛ አድ ፈንድስ የምትል አንዴ ክሊክ አደርጋታለሁ። ከዛ በኋላ ምንድነው ኦንቼን ዲፖዚት የምትል ክሊክ አደርጋታለሁ። ከዛ ዩኤስዲቲ የምትልን ክሊክ ካደረኩ በኋላ ኢአርሲ20 ነው ብያችኋለሁ። እዚህ ጋር ወይ ደግሞ ቲአርሲ20 መጠቀም እችላለሁ። ሶ እኔ ኢአርሲ20 ይጠቀማለሁ፣ ኢቲሪየም ማለት ነው። ከዛ እችኛውን አድሬስ ኮፒ አደርጋታለሁ ማለት ነው። እችን አንዴ ኮፒ እላታለሁ። ከዛ በኋላ ወደ ዋሌቱ ይመለሳለሁ ማለት ነው። ሶ ኢአርሲ20 ላይ ካደረኩ በኋላ ምንድነው እዚህ ጋር የሚያናደርገው ኢአርሲ20 የምትለው ክሊክ እናደርጋለን። አድሬሱን ፔስት እናደርጋለን እዚች ቦታ ላይ። ከዛ ባይናንስ የምትለውን ሴሌክት እናደርጋለን። ከስር ደግሞ ኮንፈርም የምትለው ነገር ኮንፈርም እንላታለን ማለት ነው። ኮንፈርም የምትለውን አንዴ ክሊክ እናደርጋለን። ከዛ በኋላ እችኛውን ነገር እንደዚህ ይዘን እናሸራትቶና እኩል እናደርገዋለን። ከዛ በኋላ ጎቱ አውቶራይዝ ወይ ደግሞ አውተንቲኬት እንዲያደርግ ነው ማለት ነው። ቀጥታ አውቶራይዜሽን ሰክሰስፉል ብሎኛል። እንደገና ምን አደርጋለሁ? ወደ ፒቱፒ ማርኬት ይገባለሁ ማለት ነው። ሶ አሁን እንግዲህ ቅድም ምንድነው ኢንአክቲቭ ሊሆን ይችላል ሴል ስትሉ ማለት ነው። አሁን ደግሞ ታላችሁ ማለት ነው። ለምሳሌ ሌላ ሰው መጣልኝ ማለት ነው። አሁን እዚህ ጋር እንደምታዩት ኦርደር 9 ኦርደር አለው የሰውዬ 100% ያለው ሶ ከ0.5 ጀምሮ ነው። ባይናንስ፣ ቢትጌት፣ ባይቢት እና ቢኤስሲ ምናምን ይላል። ሶ ሴል የምትል አንድ ክሊክ አደርጋታለሁ። ከዛ በኋላ እዚች ጋር 3.7 እለዋለሁ ማለት ነው። ከዛ ወደ 17 ነጥብ ምናምን ዶላር ይደርሰኛል ማለት ነው። ፔመንት ሜተድ እዚች ጋር ክሊክ አደርጋታለሁ። ከዛ እንደምታዩት እንግዲህ ኮንፈርም የምትል አለች ማለት ነው። ኮንፈርም ይላታለሁ እንደገና። ከዛ ጎቱ አውተንቲኬሽን የምትል ክሊክ አደርጋታለሁ። ከዛ ጎቱ አውተንቲኬሽን የምትል ከዛ በኋላ ምን አደርጋለሁ? ወደ ፒቱፒ ማርኬት ይመለሳለሁ ማለት ነው። ከዛ ኦልሬዲ አሁን ኦርደር ክሊክ አድርጌዋለሁ። ሶ እዚህ ጋር እንደምታዩት እንግዲህ ፖስት አዲስ የሚል እዚህ ጋር ያሉ ነገሮች እዚህ ጋር እንደምታዩት እንግዲህ ቼክ እናደርጋለን ማለት ነው። እዚህ ጋር ትራንዛክሽናችን
ቼክ እናደርጋለን ማለት ነው። ይሄ ሰው እንግዲህ እስከሚያወራን ድረስ እንጠብቀዋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ዌቲንግ ፎር ባየር አክሴፕታንስ ይላል። ባየሩ እንግዲህ አክሴፕት እስከሚያደርገን ድረስ እንጠብቀዋለን ማለት ነው። ሶ እዚህ ጋር ኦርደር አይዲ ይላል። እዚህ ጋር ያሉ ነገሮች አሉ። ለፊ 0.0774 ኤምሲ ይቆርጣል። ወደ 17.168 ዩኤስዲቲ ደግሞ እንደሚደርሰኝ እዚህ ጋር አለ ማለት ነው። ሶ ባየሩ እንግዲህ ኦንላይን ነው። ሃይ እስከሚለኝ ድረስ ይጠብቀዋለሁ ማለት ነው። እዚህ ጋር ቤተሰብ እንደምታዩት እንግዲህ ሃይ ዲፖዚት ዘኤምኢሲ ቶከን ብሎኛል ማለት ነው። ሶ አሁን ቀጥታ ሄጄ ዲፖዚት አድርግለታለሁ ማለት ነው። እዚህ ጋር ቤተሰብ እንደምታዩት እንግዲህ አክሴፕት አድርጎኛል ማለት ነው። ሶ በዚህኛ አድሬስ ምን ያደርጋለሁ? እቺኛን አድሬስ አንዴ ኮፒ አደርጋታለሁ። እቺኝ አንዴ ኮፒ እናደርግና ቀጥታ ወደ ዋሌት እንመለሳለን። እዚህ ጋር ዋሴትስ የምትል ላይ ገብተን እዚች ጋር ሴንድ የምትላለች ሴንድ የምትል አንዴ ክሊክ እናደርጋታለን። ከዛ በኋላ አሁን ያመጣ ነው እዚች ቦታ ላይ ፔስት እንላታለን። ከዛ በኋላ ምንድነው የምናደርገው? ሴንድ የምናደርገው 3.774 የምትለዋን እንልካለን ማለት ነው። 3 ነጥብ እዚች ቦታ ላይ 3.774 እንለዋለን ማለት ነው። ሚሞ ኦፕሽናል ስለሆነ ከዛ ኔክስት እንለዋለን ማለት ነው። ከዛ ኮንፊርም እንለዋለን። እዚህ ጋር ፓስወርዳችን እናስገባለን። ከዛ በኋላ ካስገባን በኋላ እንግዲህ እያሽከረከረ ይገኛል ማለት ነው። እዚህ ጋር እንደምታዩት ማለት ነው። እንጠብቃለን። ኔክስት ስንል እንጠብቃለን ማለት ነው። ከዛ እዚህ ጋር እንደምታዩት እንግዲህ ቤተሰብ ሳክሴስ ብሏል ማለት ነው። እቺኛ አንዴ ስክሪንሻት ላደርግና ቀጥታ ምን አደርገዋለሁ? ቀጥታ ወደ ሱ ፔጅ ይመለሳለሁ ማለት ነው። እዚች ጋር ወደ ሱ ፔጅ አይ ሃፍ ዲፖዚትድ የምትል አንዴ ክሊክ አደርጋታለሁ። ከዛ በኋላ ቻት ፔጁ ላይ ይገባና እዚች ጋር ቻት ቦታ ላይ ገብቼ ምን አደርጋለሁ? እቺኛን ስክሪንሻት ያደረኳትን ሼር አደርግለታለሁ ማለት ነው። ኦሬዲ ደን እለዋለሁ ማለት ነው። ከዛ በኋላ እዚች ጋር ሰብሚት ካደረኩለት በኋላ ደን እለዋለሁ ማለት ነው። ደን እለዋለሁ ማለት ነው። ከዛ በኋላ የባይናንስን ዩአይዲ ኮፒ አድርጌ እልክለታለሁ። እዚህ ጋር ባይናንስ ላይ ከገባ በኋላ እዚች ጋር ምንድነው የምናደርገው? እዚች ጋር ፕሮፋይል ላይ ገብተን ዩአይዲውን አንዴ ኮፒ እናደርጋለን። እዚች ጋር አለችዋን ማለት ነው። ከዛ በኋላ ምን እናደርጋለን? ቀጥታ ወደ እዛ ሄደን እንልክለታለን ማለት ነው። ኦኬ እዚህ ጋር እንደምታዩት ምንድነው ላክልኝ ያለኝ እሱ እዚህ ጋር BEP20 ኦር ባይናንስ ዩአይዲ ብሎኛል። ሶ ዩአይዲውን እልክለታለሁ ማለት ነው። ፎር ፔመንት ብሎኛል። ሶ ዩአይዲ ብዬ እልክለታለሁ ማለት ነው። ዩአይዲ ባይናንስ ብዬ ሴንድ ያደርግለታለሁ ማለት ነው። እዚህ ጋር እርግጠኛ መሆን አለበት የዩአይዲ የባይናንሱ መሆኑን። እዚህ ጋር ፕሬስ እናድርግና እዚህ ጋር እንደገና ምን እናደርጋለን? ኮፒ እናደርግና ፔስት አድርገን እንልክለታለን ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ዩአይዲውን ልክለታለሁ ማለት ነው። ከዛ በኋላ እዚህ ጋር ባይናንስ ላይ እንግዲህ ወደ $17 እንጠብቃለን ማለት ነው። 17 ነጥብ ምናምን ዶላር እንጠብቃለን ማለት ነው። እዚህ ጋር እንደምታዩት እንግዲህ 17.168 ዩኤስዲቲ ነው እንግዲህ ድደርሰኝ የሚገባ ማለት ነው። እሱን እንግዲህ እስከሚልክ ድረስ እጠብቃለሁ ማለት ነው። ወደ ባይናንስ ልመለስና ወደ ባይናንስ ሊድና ቼክ አደርጋለሁ። እዚህ ቦታ ላይ እንግዲህ እዚህ ጋር እንደምታዩት እንግዲህ ቤተሰብ 17.168 ዩኤስዲቲ ሪሲቭ አድርጌዋለሁ ማለት ነው። $94 ሆኗል ማለት ነው። ወይ ደግሞ $94 ደርሷል ማለት ነው። ሶ ኦሬዲ ልኮልኛል ማለት ነው። ይሄ ሰው ኦሬዲ ሴንድ አድርጎልኛል። እዚህ ጋር እንደምታዩት ሴንድ አድርጎልኛል ማለት ነው። እዚህ ጋር ዝቅ ስትሉትና ይሄን ነገር ሪሲቭ ማድረጋችሁን ቼክ ታደርጉታላችሁ ማለት አይ ሃቭ ሪሲቭድ የምትሏል አንዴ ክሊክ እናደርጋለን ማለት ነው። ሶ ከዛ የስ እንለዋለን። ከዛ በኋላ ጎቱ አውቶራይዝ ይለኛል። ቀጥታ አውቶራይዝ ያደርግልኛል ማለት ነው። ከዛ ኮኔክት ይለዋለሁ። ከዛ በኋላ ምንድነው አውቶራይዜሽኑ አልቋል ማለት ነው። ሶ እቺን ካንስል እናደርግና
ምን እናደርጋለን ባክ እንላለን ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ 3.774 ማይነስ ሆኗል ማለት ነው፣ ወይ ደግሞ ተቀንሷል ማለት ነው። ከዚህ በፊትም እንግዲህ ከዚህ ፕላትፎርም እንግዲህ ወይ ደግሞ ከዚህ ዋሌት ብዙ ጊዜ ውስድሮ አድርጌያለሁ ብያችኋለሁ። እዚህ ጋር እንደምታዩት 3.8 ነበረው። አሁን ባላንስ 0.027 ኤምኢሲ ቶከን ቀርቶልኛል ማለት ነው። ሶ እዚህ ጋር ደግሞ እንደምታዩት እንግዲህ ባይናንስ ላይም $94 ደርሷል ወይ ደግሞ ሪሲቭ አድርጌዋለሁ ማለት ነው። እዚህ ጋር ምንድነው ሶሪ እዚህ ጋር እንደምታዩት ኦርደር ኮምፕሊትድ ብሎኛል ማለት ነው። እዚህ ጋር እንደምታዩት ኦርደር ኮምፕሊትድ ብሎኛል ማለት ነው። 17.168 ወይ ደግሞ 3.7 ኤምኤሲ ቶከን ምንድነው ኦርደሩን ኮምፕሊት አድርገነዋል ማለት ነው። ሶ ሌላ ነገር ደግሞ ማይ ትራንዛክሽን ብላችሁ ቼክ ማድረግም ትችላላችሁ። እዚህ ጋር ኦርደር ኮምፕሊት የተደረጉ ኦርደሮች እዚህ ጋር እንደምታዩት ማለት ነው። እኔ ከዚህ በፊት እነዚህ ሰዎች ጋር ነው እንግዲህ ሴል እያደረግኩ የነበረ ማለት ነው። 1 2 3 4 5ኛ ጊዜ ነው ከዚህ ዋሌት ውስድሮ ያደረግኩት ወይ ደግሞ የሸጥኩት ማለት ነው። አፕሮክሲሜትሊ ወደ 7000 ብር በላይ ሜክ አድርጌዋለሁ ማለት ነው፣ ያለ ምንም ኢንቨስትመንት ወይ ደግሞ ያለ ምንም ዲፖዚት ማለት ነው። ትክክለኛ የሚሰራ ዋሌት ነው ማለት ነው። ተጠቀሙበት እላችኋለሁ። ምንም ግራ የምትጋቡ ነገር የለም። እንዲሁ ደግሞ ኬዋይሲው ግራ የምትጋቡ ሰዎች ትክክለኛ የሆነ ኳሊቲ ያለው ፎቶ አፕሎድ አድርጉለት። እንዲሁ ደግሞ ዴይሊ ማይን አድርጉ። ዴይሊ ደግሞ ጥያቄውን ደግሞ ግራ የምትጋቡ ሰዎች ካላችሁ ይሄን ቴሌግራም ቻናል ጆይን አድርጉ። እዛ ላይ ነው አንሰሩን የሚያስቀምጥላችሁ ማለት ነው። በደንብ እንድትሰሩበት እላችኋለሁ። ጥያቄ ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቴንክ ዩ ሶ ማች